በታንዛኒያ ሰሜናዊቷ ክፍል ስለሚገኙት አስገራሚ የሃድዛቤ ማህበረሰቦች አኗኗር ከዚህ ቀደም ሳትሰሙ አልቀራችሁም። በአደናቸው በዓለም ሕዝብ ዘንድ ይታወቃሉ። የሚያጨሱት ራሳቸው የሰሩትን ትንባሆ ነው። ለአደን ወጥተው አንድ ግዳይ ከጣሉ ታዳኙን እንስሳ በኢላማቸው አስገብተው በቀስት መጣልን ያውቁበታል። አለፍ ሲልም ያደኑትን ዝንጀሮ ከነነፍሱ ሲበሉት ይታያሉ። ሰላም ውድ የቻናላችን ቤተሰቦች፣ ይህ የሃድዛ ማህበረሰብ አስገራሚ አኗኗር ነው። የቀድሞ አባቶቻቸውና እናቶቻቸው ይኖሩት የነበረውን አኗኗር ከ150 ዓመታት በኋላም ዛሬ ላይ ሆነው ልጆቻቸው እየኖሩት ይገኛሉ። በዛሬው መሰናዷችን ላይ ደግሞ ከዚህ የአኗኗር ዘይቤያቸው መካከል አንዱ የሆነውን ከደረቀ መሬት ላይ ውሃን አውጥተው እንዴት እንደሚጠቀሙ እናያለን። አብራችሁን ቆዩ። ይህ አስገራሚ አኗኗር የሚኖር ማህበረሰብ ሃድዛቤ ተብሎ ይጠራል። ሃድዛ ብለው የሚጠሩትም ጥቂቶች አይደሉም። በዓለም ላይ ካሉ ጥቂት አዳኞች መካከል አንዱ የሃድዛቤ ማህበረሰብ ነው። የዕለት ተዕለት ኑሯቸውን ለተመለከተ በምናብ የጥንቱን የሰው ልጆችን የአኗኗር ዘይቤ ማስታወሱ አይቀርም። የሃድዛቤ ነዋሪዎች ከትውልድ ትውልድ የተላለፉ ክህሎቶችን በመጠቀም በጥንታዊ ወግና ባህል ይኖራሉ። ማህበረሰባቸው ከህፃናት እስከ አዛውንቶች ያሉ ግለሰቦችን ያቀፈ ሲሆን እያንዳንዳቸው በጎሳው ህልውና ውስጥ ወሳኝ ሚናን የሚጫወቱ ናቸው። የጎሳው አባላት በተለይም ሴቶች፣ ህፃናትና ሽማግሌዎች በቀለማት ያሸበረቁና ጥለት ያለው ልብሶችን ይለብሳሉ። ብዙ ጊዜ በባዶ እግራቸው ሊሄዱ ይችላሉ። ይሄም ከተፈጥሮ ጋር ያላቸውን ግንኙነት ያሳያል። መጠለያቸውን ደግሞ ከዛፍና ቁጥቋጦች በመጠቀም ትንሽ ክብ ጎጆዎችን ይሰራሉ። በዝናብ ወቅት ደግሞ በዋሻ ውስጥ ይጠለላሉ። የሃድዛቤ ጎሳ ነዋሪዎች ከ20 እስከ 30 የሚጠጉ ሰዎች ይሆናሉ ተብሎ የሚነገር ሲሆን ውሃም የሚጠጡት ከወንዞችና ከምንጮች ነው። ውሃው ንጹህ ባይሆንም እንኳን ሃድዛዎች ግን ግድ አይሰጣቸውም። ከዱር እንስሳት ጋር ተመሳሳይ የውሃ ምንጮችን ከመጠቀምም ወደ ኋላ አይሉም። ውሃ ለማግኘት ሃድዛዎች ሌላም አማራጭ አላቸው። ወቅታዊ ወንዞችን መጠቀም ለሃድዛዎች ተመራጭ ነው። ይህ በቪዲዮ ላይ የምትመለከቱት ወንዝ በክረምት ወቅት በጎርፍ ይጥለቀለቃል። ፀሐይ ስትወጣ ግን መሬት ከመድረቁም ባሻገር ውሃ ላይ ይገኝ ይችላል። ከአንድ ቀን በፊት ዝናብ መዝነቡን ተከትሎ በነጋታው ሃድዛዎች ወደ ቦታው በማምራት ውሃ ፍለጋ መሬቱን ይቆፍራሉ። የክረምት ወቅት ሲጀመር ሃድዛዎች ከወንዞች ውሃን በቀላሉ ያገኛሉ። ነገር ግን በበጋው ወቅት ከጥቂት ቦታዎች በስተቀር ውሃን ማግኘት ለሃድዛዎች ቀላል አይሆንም። ሃድዛቤዎች ውሃ ያገኙ ዘንድ የሚረዷቸው ጥቂት ቦታዎች ብቻ ናቸው። እናም በዚህ ቦታ ላይ ውሃ መኖሩን ለማረጋገጥ እንጨት ወይም ቀስትን ይጠቀማሉ። በያዙት እንጨት ወይም ቀስት ሲሰረስሩ የያዙት መሳሪያ እርጥብ ከሆነ ከመሬት በታች ውሃ አለ ማለት ነው። ስለዚህ በቦታው የተሰበሰቡት ሃድዛዎች እጆቻቸውን አስገብተው በጥልቀት ይቆፍራሉ። አፈሩን በደንብ ካላነሱት ውሃውን ማግኘት ስለማይቻል ወደ ስር መቆፈር ያስፈልጋል። ነገሩ አፈር የመቆፈር ጉዳይ ስለሆነ ለቁፋሮ የተለየ መሳሪያ መጠቀም አስፈላጊ አይሆንም። እጆቻቸውን መጠቀም ብቻ በቂ ነው። An arrow. They just penetrate it through the sand, and if the stick or an arrow is wet, then there is water. አሁን እዚህ ጋር ደርሰዋል። ነገር ግን ከዚህ በላይ መቆፈር አስቸጋሪ ነው። ታዲያ ምን ተሻላትሉ? ሃድዛዎች ግን መለኛ ናቸውና ዘዴ አያጡም። ውሃው ከታች እስኪፈልቅ ድረስ በትዕግስት ይጠብቃሉ። ውሃው በዝግታ ስለሚፈልቅ ጥቂት ደቂቃዎችን መጠበቅ የግድ ይላቸዋል። ከደቂቃዎች በኋላ ጥቂት ውሃ በመሬቱ ላይ ፈልቆ ይታያል። ይህ የመጀመሪያው ደረጃ ቢሆንም ቅሉ ከመሬቱ ስር በቂ ውሃ ለመኖሩ ለደቂቃዎች እንዲጠብቁ አስገድዷቸዋል። ነገር ግን ከዚህ በኋላ 2 ወይም 3 ጊዜ ዝናብ ከዘነበ ብዙ ደቂቃዎችን አይጠብቁም። ይህ የምትመለከቱት ሰው የመንደሩ አለቃ ነው።
ውሃ ለማግኘት እንዴት መሬቱን እንደቆፈሩ ያብራራል። ውሃ ለማግኘት ለደቂቃዎች መጠበቅ ይኖርብናል ሲልም ይገልጻል። ያኔ ነው ለመጠጥ የሚሆን በቂ ውሃ ማግኘት የሚቻለው። ስለዚህ መሬቱን ቆፍረው ውሃውን ለማግኘትና ጥማቸውን ለማርካት ከልብ የመነጨ ስሜት ሊኖር የግድ ይላል። ሀድዛዎች ለእያንዳንዱ ነገር የተፈጥሮ ጥገኛ ናቸው። እናም የሚያስፈልጋቸውን ነገር የሚያገኙት ከራሷ ከተፈጥሮ ነው። ነገር ግን አንዳንድ ጊዜ የሚፈልጓቸውን ነገሮች ለማግኘት ጊዜ ያስፈልጋቸዋል። አሁን ላይ ለመጠጥነት የሚሆን በቂ ውሃ ያገኙ ይመስላል። እናም ሀድዛው የመንደሩ አለቃ በፍጥነት ወደ ጉድጓዱ ተጠግቶ ያጎነብስና አንገቱን በጉድጓዱ መካከል አስገብቶ ከውሃው ይጎነጫል። ከዛም አሁን የእናንተ ተራ ነው ብሎ ሌሎቹን ይጋብዛል። ሌሎቹም በየተራ እያጎነበሱ ከፊታቸው ካለው ጉድጓድ ውሃን ይጠጣሉ። ይኸው ተመልከቷቸው፣ እንደ እባብ በደረታቸው ለጥ ብለው ሁለት እጃቸውን ግራና ቀኝ ዘርግተው ይህንን ውሃ ያለ ሐሳብ ወደ ጉሮሯቸው ይልኩታል። የውሃውን መደፍረስና ውሃውን ለማግኘት የሚከፍሉትን መስዋዕትነት ላየ ምን ነው ወደ ከተማ ወጥተው ውሃ አይገዙም እንዴ ማለቱ አይቀርም። ሀድዛዎች ጋር ግን እንዲህ አይነት ነገር ቦታ የለውም። ለእያንዳንዱ ችግር መፍትሄው እዛው አጠገባችን ነው ብለው ያምናሉ። እናም ኑሯቸውን የሚመሩት በዚህ መንገድ ነው። ይህ የምትመለከቱት የሀድዛዎች መሳሪያ ውሃ ለማምጣትና ለመጠጣት የሚጠቀሙበት ነው። ቅርጹ ሲታይ የኩባያ ይመስላል። በሀድዛዎች አጠራር ካላባሽ ይሰኛል። ውሃ ለመጠጣትና ለማጠራቀም እንደ ኩባያ ያገለግላቸዋል። እንዲህ ቀዳ አድርጎ ግጥም ማድረግ ነው። አንዱም ለሌላው እያቀበለ በዚህ ኩባያ ማለቴ ካላባሽ ውሃ በመጠጣት ጥማቸውን ይቆርጣሉ። እንደ መንደሩ አለቃ ገለጻ ከሆነ ሁሉም ውሃውን ጠጥተው ከጨረሱ በኋላ ይህንን ጉድጓድ ባዶን አይተውትም። ጉድጓዱን ሸፍነው መሄድ የግድ ይላቸዋል። በአካባቢው በርካታ ዝንጀሮችና ጦጣዎች ስለሚገኙ ያንን የጉድጓድ ውሃ እንዳይጠጡት የውሃ ጉድጓዱን በአፈር ይሸፍኑታል። ይህም በቀጣይ ጊዜ በቀላሉ አፈሩን በማንሳት ውሃውን እንዲጠጡት ይረዳቸዋል። ይህ ከሀድዛ ማህበረሰብ ነዋሪዎች አስገራሚ የአኗኗር ዘዴዎች መካከል አንዱ ነው። የዛሬው ጉዟችን በዚህ ይጠናቀቃል። ቪዲዮን ከወደዳችሁት ላይክ በማድረግና አስተያየት በመስጠት እንዲሁም ለሌሎች ሼር በማድረግ አብሮነታችን ይቀጥል። ሰብስክራይብ ማድረግና የደወሏን ምልክት መጫን ደግሞ አብሮ ያሰነብተናል። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩን።